እንደምናመሻችሁ ተመልካቾቻችን ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። በቦሎቄ ልማት ከተሸፈነው መሬት 2 ሚሊዮን ኩንታል ምርት የሚጠበቅ መሆኑ ተገለጸ። በቦሎቄ ልማት ከተሸፈነው መሬት 2 ሚሊዮን ኩንታል ምርት የሚጠበቅ መሆኑን በምዕራብ አርሲ ዞን የግብርና ጽሕፈት ቤት ገልጿል። ዞኑ በ97 ሺህ ሄክታር መሬት ላይ በቦሎቄ እየለማ መሆኑን አስታውቋል። የዞኑ ግብርና ጽሕፈት ቤት ኃላፊ አብዱላሂ ቤከ እንደገለጹት በዞኑ ቆላማ አካባቢዎች ቦሎቄን ጨምሮ የጥራጥሬ ሰብሎች ልማት በስፋት እየተከናወነ ይገኛል። በአጠቃላይ በዞኑ በቦሎቄ ከሚለማው 97 ሺህ ሄክታር መሬት ውስጥ 57 ሺህ ሄክታሩ በውል እርሻ እንዲታቀፍ ተደርጎ ሰብሉ በተሻለ ደረጃ ላይ እንደሚገኝም ኃላፊው ተናግረዋል። በቆላማ የዞኑ ወረዳዎች አርሶ አደሩ በዓመት ከ2 ጊዜ በላይ እንዲያመርት ድንችን ጨምሮ የአፈር ለምነትን የሚጠብቁ የአትክልትና ፍራፍሬ ሰብሎች እየለሙ መሆናቸውን ጠቁመው በዚህም አርሶ አደሩ ምርታማነቱ እንዲጨምርና አማራጭ የገቢ ምንጭ እንዲያገኝ የተደረገ ነው ብለዋል። በዞኑ አርሶ አደሮች በግብርና ምርቶች የወጪ ንግድ አቅምን ማሳደግና ተኪ ምርቶችን ማምረት ላይ ትኩረት በማድረግ እየሰሩ እንደሚገኙ ተናግረዋል። በአፋር ክልል እስካሁን ከ40 ሺህ ሄክታር በላይ መሬት በዘር መሸፈኑ ተገለጸ። በአፋር ክልል በመኸር ወቅት በዘር ለመሸፈን ከታቀደው መካከል ከ40 ሺህ ሄክታር በላይ መሬት በዘር ለመሸፈን መቻሉ ተገልጿል። በአፋር ክልል በ2018 የምርት ዘመን በአጠቃላይ ከ142 ሺህ ሄክታር በላይ መሬት በዘር ለመሸፈን ታቅዶ እየተሰራ እንደሚገኝ የግብርና ሚኒስቴር አስታውቋል። በክልሉ ከፍተኛ የክረምት ዝናብ በሚያገኙት ኪለበቲ ረሱና ፈንቲ ረሱ ዞኖች ላይ የተለያዩ ሰብሎች እየለሙ ይገኛሉ። በመካከለኛውና በታችኛው አዋሽ አካባቢዎች በከፊል አርሶ አደሮችና ኢንቨስተሮች በመስኖ ልማት የተለያዩ ሰብሎችና ለምግብነት የሚውሉ ቋሚ ተክሎችን በማልማት ላይ መሆናቸውን ሚኒስትሩ አስታውቋል። በወረዳዋ በመስኖና በክረምት ዝናብ ከ5200 በላይ ሄክታር መሬት በዘር ተሸፍኖ እንደሚገኝ በክልሉ ሀዲ ረሱ ዞን ሰሚሮሚ ወረዳ ሀብት ልማት ጽሕፈት ቤት ኃላፊ መሐመድ የሴጌኔ ተናግረዋል። ከሰሙ ተራራ ስር የምትገኘው ወረዳዋ ከሮቢ ወንዝ ውሃ እየጨለፈች ሁለገብ የግብርና ስራ በስፋት በማከናወን ላይ ትገኛለችም ብለዋል። መረጃው የግብርና ሚኒስቴር ነው። የቡና ምርታማነትና ጥራትን በማሳደግ ክልሉ ከዘርፉ ተጠቃሚ እንዲሆን በልዩ ትኩረት መሰራት እንደሚገባ ተገለጸ። የቡና ምርታማነትና ጥራትን በማሳደግ ክልሉ ከዘርፉ ተጠቃሚ እንዲሆን በልዩ ትኩረት መስራት እንደሚገባ በመጥቀስ የቡና ምርታማነትን በማሳደግ የቤተሰብ ብልጽግናን ለማረጋገጥ ባለድርሻ አካላት በተቀናጀ መልኩ መስራት ይገባቸዋል ሲል የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አስፋው ጌኔሶ ተናግረዋል። አመራሩ ይህን የተናገሩት የ2018 በጀት ዓመት የለማ ቡና ለቤተሰብ ብልጽግና በሚል መሪ ቃል ለዞኖች ለወረዳዎችና ጉዳዩ ለሚመለከታቸው ባለድርሻ አካላት የቡና ምርታማነትን ማሳደግ ትኩረት ያደረገ የንቅናቄ መድረክ እየተካሄደ በሚገኝበት ወቅት ነው። በመድረኩ መልእክት ያስተላለፉት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አስፋው ጌኔሶ እንደተናገሩት ሀገራችንን በለውጥ ጎዳና በመጓዝ በማንሰራራት ዘመን ላይ የሚካሄደው የቡና ምርታማነትን በማሳደግ የህብረተሰባችንን ተጠቃሚነት ወደ ላቀ ደረጃ ከፍ የሚያደርግ መድረክ መሆኑ ልዩ እንደሚያደርገው በመጥቀስ ባለፈው በጀት ዓመት የቡና ምርታማነትን በማሳደግ ከፍተኛ የውጭ ምንዛሬ መገኘቱን ጠቅሰዋል። የክልሉ የእርሻና ተፈጥሮ ሀብት ቢሮ ኃላፊ መምሩ ሞኬ በበኩላቸው ባለፈው በጀት ዓመት የቡና ምርትና ምርታማነትን በማሳደግ በተሰራው ስራ በክልሉ እምርታዊ የሆነ ውጤት መገኘቱን በመጥቀስ ለማዕከላዊ ገበያ ወደ 40 ሺህ ቶን ቡና ማቅረብ እንደተቻለ መግለጻቸውን ከሲዳማ ክልል ኮሚኒኬሽን ቢሮ ያገኘነው መረጃ ያመላክታል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ስናልፍ ቶዮታ በነሐሴ ወር ከፍተኛ ሽያጭ ማስመዝገቡ ተገለጸ። ግዙፉ የመኪና አምራች ቶዮታ በ8ኛ የነሐሴ ወር ከፍተኛ ሽያጭ ማስመዝገቡን ገልጿል። በዚህም ከፍተኛ አፈጻጸም ማሳየቱን ኩባንያው ገልጿል። የኩባንያው ሽያጭ በዓመት 844
963 ተሽከርካሪዎች ወደ መሸጥ መሸጋገሩን ገልጿል። በቻይና የሽያጭ መጠን 0.9 በመቶ መጨመሩ፣ ይህም የቻይና መንግስት ለአካባቢው ጥበቃ ተስማሚ የሆኑ ተሽከርካሪዎች ግዢ ባደረገው ድጎማና ለአዲሱ የኤሌክትሪክ ተሽከርካሪ ሞዴል ከፍተኛ ፍላጎት በማሳየቱ ነው ሲል ቶዮታ ተናግሯል። በአንጻሩ የሀገሩ ሽያጭ በ12.1 በመቶ ማሽቆልቆሉን ተናግሯል። ይህም ከሩሲያ ካምቻትካ ባህረ ገብ መሬት ኃይለኛ የመሬት መንቀጥቀጥ በኋላ የሱናሚ ማስጠንቀቂያዎችና ምክሮችን ተከትሎ በተፈጠረው የምርት መቋረጥ ምክንያት መሆኑ ተገልጿል። ቶዮታ በዩናይትድ ስቴትስ ያለው ምርት በ19 በመቶ ማደጉንም ሮይተርስ አስታውቋል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። ስለተከታተላችሁን አመሰገንን።